أحد 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 ልደት ሞት የሌለው መነሻ መድረሻ የማይመረመር እስከ መጨረሻ ሁሉን የፈጠረ በልቡ እንዳሻ ቀጥተኛ አምላክ አጋር የማይሻ ህዋ ምድር ባህር ሙሉ የለሻቸ ረቂቅ እጅግ ታላቅ አሐድ አላህ ብቻ ብሎ የተገዛ አንድ ባሪያ በሻ ልዑል ሆኖ ማየት በስተመጨረሻ እንዴት እንደነበር የቢላል ሕይወቱ ምንኛ ይደንቃል የጽናቱ ውጤቱ ጥቁሯ ሀበሻ የቢላል እናት ከቤኑሽ ሞጎሳ ለአንድ ባሪያ ናት ልጁም እንደ እናቱ ባሪያ ሆኖ ሲኖር አንዳች መብት የሌለው ከመረገጥ በቀር ነገን የማያልም የኡመያ ባሪያ እረኛ የነበር የግመል ያየ የአላህ መልእክተኛ የነቢዩ መምጣት ወሬው ተዳረሰ በእያንዳንዱ ቤት በመካ አካባቢ እያነጋገረ የወቅቱ ርዕስ መሆን ተጀመረ የቁረይሽን ነገር ታላቅነት ንዶ ሙስሊምን ለማንገስ ጣዖታትን አስክዶ መሆኑ የገባቸው የነቢዩ ዓላማ መዶለት ጀመሩ በየቤቱ አድማ በተለይ ኡመያ ኢብኑ ኸሊፋ ነበር በቤቱ ሰብስቦ ሴራ የሚያስተባብር በዚህ ጊዜ ቢላል ብዙ ነገር ሰማ ያመዛዘነ ይህን አጉል አድማ የአላህ መልእክተኛ ጣዖታችን ንቆ ነቢይ ነኝ ቢልም ራሱን አልቆ እውነተኛ ሰው ነው ውሸት ባፉ አይዞር ታማኝ የታነጸ መልካም ስነ ምግባር ለሰው ችግር ደራሽ አዛኝ ልብ ያለው ጉድለት የሌለበት ፍጹም ሙሉ ሰው ነው እያሉ ሲያነሱ ባድማቸው መካከል እንደ ዋዛ ይሰማል ጆሮ ሰጥቶ ቢላል ነብዩ ተከታይ ከቶ እንዳያገኙ የሚያደርጉበትን መፍትሄ ሲመኙ ቢላል ይገርመዋል የዚህ ሴራ ጥንስስ እንዴት ሁለት ምላስ ይኖራል በአንድ ራስ ነብዩ ሙሐመድ ጥሩ እንደሆኑ በውይይታቸው ሁሉም እያመኑ ታዲያ ለምንድነው አድማ ማስፈለጉ እያለ በርካታ አሰበወጉ አንድ ቀን ወሰነ ነብዩ ዘንድ ሄዶ ለእስላም እጁን ሊሰጥ ሌላ ሁሉ ነግዶ የሐሳቡን ፈጸመ በይፋ ገለጠ ከምንም እስላምን መረጠ ወሬው ተሰማና የቢላል መስለሙ አሳዳሪው ጌታ የኡመያ ደሙ ፈላ ገነፈለ በእጅጉ ተቆጣ በሱ ባሪያ መስለም የሆነውን አጣ በጣም ተናደደ በጣም ተበሳጨ ቢላል በመስለሙ እሱ እየተቆጨ ቢላልን ሊቀጣ ቃል ገባ እየማለ ፀሐይ ተመልሳ አትጠልቅም እያለ እጅግሩን አሰረው ከጋላ ሸዋ ላይ ከደረቱ አስጭኖ ቋጤ ድንጋይ በጣም ደበደቡት ገረፉት ሲበዛ ጣዖትን እንዲያመልከውን ኑዛ ቢላል ግን በፍጹም ከአሐድ በስተቀር ካፉ ሌላ አይወጣም እንዴት ብሎ ይናገር የቁረይሽ ሹማምንት እጅግ ተናደዱ ሀፍረት ሆነባቸው ቢላል አካሄዱ ያለ ርህራሄ በሳት እያጋሉ ተኮሱት ገረፉት ጣዖት ጥራ እያሉ ቢላል መለሰ ሻይልም አፌ አሐድ ብዬ ልሙት ለአላህ ተሰይፌ አሐድ አሐድ አሐዱን አሐድ 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 አላሁ አሐድ 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 አሐዱን አሐድ 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 አሐዱን አሐድ ነፍሱን ስቶ እስኪወድቅ ቢቀጠቅጡት አልቻሉም ሐሳቡን ምንም ሊያስለውጡት በጣም ተበሳጭተው ተስፋ እየቆረጡ ድንገት አቡበከር ከቦታው ላይ መጡ አምላክ የአላህ ነው ስላለ አንድ ሰው እንዲህ ማሰቃየት ምን ይሉት ክፋት ነው
በልከገዛህበት ክፍያ ጨምሬ ከፍዬ ልውሰደው ገንዘብ ክንቆጥሬ አሉት ለኡመያ ለባሪያ አሳዳሪው ለእስልምናው ጠላት ደመኛ መሰሪው። ኡመያ መለሰ በጣም ጥሩ ግዛኝ በከንቱ ከሚሞት እኔም ገንዘብ ላገኝ። አቡበከር ገዝተው ቢላልን ወሰዱት ወዲያው ነፃነቱን በደስታ አወጁለት። ለአላህ መልእክተኛ ነፃ የመውጣቱን አቡበከር ገልጸው ደስታ ሞላው ቤቱን። በመዲና ስደት አንድ አዛን አድራጊ መኖር ስላለበት ሆኖ አስፈላጊ ዘር ቀለም የማይለይ አድሎ የሌለበት ነፃነት አልባሹ የእስልምና እምነት ከባርነት መዞ ከትቢያ ፈልጎ ቢላልን መረጠው ሙዓዝን አድርጎ። የቁረይሾችና የሙስሊም ልዩነት እየከፋ ሄደ ወደ ምድሩ ጦርነት። በሙስሊም ተከታይ በነቢላል ዘመድ እልቂትን የሚሻት ፊሳት የሚያነድ ዑቅበት የሚባለው ጨካኝ ሰው አውሬ ኡመያን ሰው መሃል አዋርዶ በወሬ በሙስሊም ሕዝብ ላይ ሰይፉን እንዲያነሳ ወደ ኋላ እንዳይል ለነፍሱ እንዳይሳሳ የግድ አስገደደው ተነሳ ሊዋጋ። ፍልሚያው ተጀመረ የለም እንዳይነጋ። ወጣ ካፎቱ ሰይፍ ተመዘዘ ሰው አንገት ለአንገት እየተያያዘ። ወይ መግደል ወይ መሞት የለው ሌላ ምርጫ እናት ወዳይገቡ ይጠፋል ማምለጫ። ምድር ቁና ስትሆን የደም ጎርፍ አበላ የዚህም የዚያም ሲከብ ወድቆ የሰው ገላ። ሰይፍ ላይ ሰይፍ ሲካች አንገት ሲከነጠስ የረጋው አሸዋ አቧራ ሆኖ ሲጤስ። አላሁ አክበር አላህ አላሁ አክበር አላህ አሐድ 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 እያለ ሙስሊሙ በእምነት ፍቅር ሲነድ ያኔ ፊቱ የሚቆም እንደምን ያለውን ነጩ ሰይፍ ሲቀላ አንገት መሬት ሲወርድ። አላሁ አክበር አሐድ ትላንት የቢላል ጦር ዛሬ ግን የሙስሊም የሁሉም መፈክር መሆኑን ያወቀው ኡመያ በብልጠት ሞት ሳይቀድመው እጁን አሰበ ለመስጠት። አብዱራህማን ማርኮት እጁን ይዞ ሲሄድ ፊቱ ተደከነ በድንገት አንድ ወንድ። ይህ ሰው ቢላል ነበር የትናንቱ ባሪያ። አብዱራህማን ዞር በል ፈቀቅ በል ወዲያ አለ ቢላል ነዶት ሰይፉን አዘጋጅቶ የኡመያን አንገት ለመገንጠስ ጓግቶ። ተው ቢላል አይሆንም ይሄ ምርኮኛ ነው አለ አብዱራህማን ኡመያን ሊያስትለው። ቢላል ተናደደ እጅግ ተበሳጨ ኡመያን ለመግደል እየተወራጨ። ኤው አብዱራህማን ያልደረቀ ደም ነው የእኔም ያንተም ወንድም በሰይፍ የገደለው። እምልልሃለው ከዳነ ኡመያ ነፃነት አልሻም እኔ ልሁን ባሪያ። ቢላል አጋዥ ጠራ እናንተ ወንድሞቼ የክህደት መሪን ኡመያን አግኝቼ እሱ ነፃ ይሁን ቢላል ከናንተ ውስጥ እኔ ባሪያ ልሁን አሁን ለሞት ልስጥ። የዲን አጋዦቹ ኡመያን ከበቡ ዘወር አለ አብዱራህማን ራቀ ካጠገቡ። ቢላል ዘለለና በተጠማ ሰይፉ ከተፈው ኡመያን ያንን የሰው ክፉ። አሐድ አሐድ አሐዱን አሐድ 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 አላሁ አሐድ 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 አሐዱን አሐድ 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 አሐዱን አሐድ። አላሁ አክበር አሐድ ብሎ ተንጠራራ ሰይፉን ከፍ አድርጎ ቢላል ፊት ወራ። ከድሉ በኋላ የአላህ መላእክተኛ ቢላልን አቅርበው ልክ እንደ ጓደኛ የተረጋጋና የሰከነ ኑሮ በመልካም መግባባት በእምነቱ ተከብሮ። አንተ የጀነት ሰው እስከ መባል ደርሶ በነቢይ አንደበት ነበር ተሞግሶ። ከነቢዩ ህልፈት በኋላ የነበሩት አቡበከር ሲዲቅ ቢላልን ወደዱት። በሙዓዚንነት እንዲዘልቅ ለመኑት በእምነት በጽናቱ ስለሚመኩበት። ቢላል ግን አላቸው የልቡን አውጥቶ በፊ ሰቢልላህ ሊኖር ሁሉን ትቶ። ማቀዱን ገለጸ በታላቅ ተማጽኖ ለአላህ። አልፋሩቅ መልቲሚዲያ ፕሮዳክሽን